እግር ኳስ ያልተጠበቀ ውጤት በማምጣት ንጉስ ናት ነው ማለት ገባር ለኬፕ ቨርዴ ከስፔን ጋር 0-0 ወጣች ብትባል ማን ያምናል ነው ማለት ገባር አሁን ዓለም ዋንጫ እየሞቀ ነው የዘሩ ጨዋታ ብዙ ጊዜ አያረካም ግን ቶርናመንት ላይ ልጠብቀው የሚገባ ነው ኬፕ ቨርዴ ታዲያ ሙሉ ለሙሉ ከፍታ ከስፔን ጋር ተከሻከሽ ተረዳኝ ኬፕ ቨርዴ ዛሬ 2 ዓመት አፍሪካ ዋንጫ ላይ ትዝላችኋል አይደል ማንንም ሳይጠብቃት ሩቅ ድረስ ሄደች ማን የሚገርም ዲፌንስ ያላት ሚገርም ስፔንን ማቆም ቻለች ማለት ማን ነው በጣም ሊያስጨበጭብ አዲሷ ቱኒዚያ ኬፕ ቨርዴን ማንንም ደሞ አፍሪካዊ ስላላስቀየመች ይቋጠርልሻል ነው ማለት ኬፕ ቨርዴያችን ያራዲ ገርጅ ላንቺ ይቋጠራል ነው ማለት ገባሽ ግማሽ አፍሪካ ግማሽ ዩሮፕ ምናምን ታራምጁ ሙድ አልተመቸን ምረጪ ከኛ ጋር ኮንሽ 1 ቢሊዮን ሰው ይደግፍሻል ከነሱ ጋር ኮንሽ ማንንም ማያቀሽም አባት ገባር ምን ሆነ ነው ተረዳኝ ብቻ ኬፕ ቨርዴ አስደስተሽኛል ያው ጨዋታው ውግም ያለ ቢሆንም አሁን በደንብ የሚቋጠርበት ሌላ አፍሪካዊ ያለ ግብጽ ከቤልጂየም ጋማ የአፍሪካ የፕሪሚየር ሊግ ሌጀንዶች መሐመድ ሳላ ቨርሰስ ኬቨን ደ ብራይነ ማለት እኛ ለኬቨን ደ ብራይነ ነው የምንደግፈው ምንም አማራጭ የለም መሐመድ ሳላ የሊቨርፑል ማሊያ ስለብሽ እኮ ትመጪኝ ነበር ግን የግብጽ ማሊያ ስለብሽ ግን ጠላት ሄደሽ ምንም ማድረግ አልችልም ነው ምን ገባር እንደ አፍሪካ ሳይሆን እንደ ኢትዮጵያዊነት የሚበድለን ሀገር ላይ ነው የምትጮህ ስለዛ አልሰማሽም ነው ምንሽ በግሩፕ ስቴጅ አንቺና ሳውዝ አፍሪካ በግሩፕ ስቴጅ ነው መደረግ ያለባችሁ እንጠብቃለን አሁን ሊጀምር ነው ኬፕ ቨርዴ ትቻለሽ ስፔንን አስጨነቅሽልን ማለት ነው እንዳይገባብሽ በማረግ ራሱ ማስጨነቅ እንደሚቻል እኔ እስካሁን ድረስ በአርሰናል ብቻ ነበር ያየሁት እስቲ ጠላት አንቺን ያደንቅሻል ወይ ለዚህ ውጤትሽ ገባሽ አይደል ምክንያቱም መከላከልም ብቃትም ሴት ፒስ ብቻ ደግሞ ታሸንፊ ነበር ነው ምልሽ ተረዳሽ አባቴ አየሻ ምን ሆነሻል እናሳ የቋጠሩ ሊስቱ ላይ እኮ ስፔን አለ እኮ እንዴ ምን ሆነሻል ሮናልዶዬ ለእግር ኳስ ስንቱ ውለታ የዋለ ሰው እያለ አንተ ፍሬ ልጅ ገና ስንቱ አፈር ማይቆፍር ልጅ ዓለም ዋንጫ ይብላ ነውር አንዴ ሼም አንዴ መጀመሪያ ትላልቆቹ ከዛ ልጆቹ ነው እኮ አትሄዱም እኮ እንደዛ ነው እንዳይደብርሽ ፈላው በቃ እናታ እስቲ ብድግ በሉና አንዴ ቆመን ለኬፕ ቨርዴ እናጨብጭብ የመው ቆመን ምን አይነት ውድን አታ አረ ስፔን ነጥብ አስጣሏት ጀማው ይሄንን ታምናላችሁ 0-0 ወጡ ከስፔን ጋር ይወላችሁ ለዓለም ዋንጫ ግንባር ቀደም ተገማች ማለት ነው ዋንጫውን ታሳኳለች ተብላ መተታሰበው ስፔንን ቀጥ አደረጓት ያማል ተቀይሮ ገባ 7ኛው ደቂቃ ላይ ምንም ማምጣት አችልም ብለው አጠሩት ጀማው አጠሩት በቃ ምን አይነት አጫውት ሲጫወቱ እንደነበረ ማንዬ በረኛው ደግሞ እንዴት አባቱ ነው የሚችለው ይሄማ ሀበሻ ነው መሰለኝ መልኩም የሀበሻ ነው ጀማው አስገርመውኛል ነው ማለት አስገርመውኛል ኬፕ ቨርዴ 1 ነጥብ ይዛው ወጣች በቃ አፍሪካን ያኮራችሁ እኔ መጀመሪያ ላይ ምን አገባኝ ብዬ ኒውትራል ሆኜ ነበር እያየሁ የነበረው ጫውታውን ግን ከ70 እና ከ75 ደቂቃ በኋላ ኬፕ ቨርዴ ደጋፊው ምን አገባኝም እኮ ግን ምንድነው በቃ አንደኛ አፍሪካዊ ናቸው ሁለተኛ ደግሞ የሚያረጉት ጥረት መከላከላቸው በጣም አስደነቀኝ ማንዬ እንዴት አባታቸው ኮምፓክት ሆኖ እንደሚከላከሉ የስፔን የማጥቃት እኮ ሂደት እኮ ልክ እንደ ውሃ ነው እንደዚህ ነው የሚፈሰው ግን እሳ ያቺን አጥር ማለፍ አልቻሉም በረኛው ደግሞ እጅግ ወርልድ ክላስ የሆነ በረኛ ነው የጫውታው ልዩነት ፈጣሪ ከነበሩት ውስጥ ግንባር ቀደሙን ጥቀስ ብትባሉ በረኛው ማንኛውም ግን አንዴ ለኬፕ ቨርዴ በጣም ይቻላል ኬፕ ቨርዴ በስማ ዴሌፎንቴ የተባልኩ ሰውዬ ግን ቆይ ዩሮ ላይ ምናም ትችላል ነበር እንዴ ጭንቅላት ይሰራል ነበር ወይ ነው አሁን ዴቪድ ራያ አንተ ጋር ቋሚ ለመሆን ምንድነው ማድረግ ያለበት ማን ቤንች አደረገው እሺ ችግር የለም እሱ ያማል ከጉዳት ነው የተመለሰው እሺ እሱንም ተቀበልኩ ኒኮ ዊሊያምስ ግን አትሊስት ያስፈልጋችሁ ነበር ማን ሙሉ ጨዋታውን ኩኩሬላን ያን ጸጉሩ ማን እሱን ሰውዬ ሌፍቱ እንግሊሌው ከኦያርዛባልና ከፌራን ቶሬዝ ማሃይም ስብስብ ማለት ኬፕ ቨርዴ ግን በጣም ትችላላችሁ እግዚአብሔር ሙሉ ጨዋታውን ዲሲፕሊን እንደነበሩ ሲከላከሉ በረኛውን አስቀጠቀጡት በረኛው ግን ይችላል የኬፕ ቨርዴ በረኛ በጣም ይችላል የአፍሪካ ቲሞች ይሄናና ዓለም ዋንጫ ላይ በጣም ፒስ ናቸው ትናንት ቱኒዚያ ኦፍ ኮርስ ተለጥልጧል ማለት ነው ግን በጣም ፒስ ነው የተጫወቱት ኬፕ ቨርዴ ሙሉ ለሙሉ ሲከላከሉ ነበር ያማልን ቤንች አድርገህ ትገባለህ ሙሉ ነው የስፔንን ጨዋታ ማየት እንፈልገው እኮ ከዚህ በኋላ እኮ ያማል ስላለ ነው ከዚህ በኋላ ያማልን ቤንች ካደረከው ህይወቱ ይበላሽላል ገብቷላ ኦፍ ኮርስ ከዚህ በኋላ ህይወቱ ተበላሽቷል ራያን ቤንች ስላደረክ ግን ያማልን አትሊስት አስገባው ያማል መግባት አለበት ከጉዳት ነው የተመለሰው ኦፍ ኮርስ ግን መግባት አለበት ማን ምን ሆነ ነው እንዴ አረ አስብት ኬፕ ቨርዴዎች ማለት ነው አይቻልም በቃ አጭበርብሯል ሲጀመር እንደዚህ አይቻልም ተጫዋች ብለው ድንበር የሚጠብቁ ወታደሮችን ነው ይዘው የገቡት ይሄ ለ3 ነጥብ ሳይሆን ለሉዓላዊነት የሚታገሉ ወታደሮች ነው የሚመስሉት በስማ በረኛው 40 አመቱ ነው እንደዚህ ምን የሆነ ውስጡ ወይ 16 አመት ልጅ አለ እንጂ እንደዚህ ተጋደሉ አይገልጹም 90 ደቂቃ ውጥር አድርገው ነው ያዙት ስፔንንም ግን አለማድነቅ አይቻልም እኔ በቃ ለዚህ ነው ስፔንን ምደግፈው ምን አይነት ቲም ነው ያሳዩን ምን አይነት ዶሚናንስ ነው በእርግጥ ስትራይከር ከዴቪድ ቪያ በኋላ ምንም ስፔን
አላገኘችም። እንደዛም ሆኖ አንዳንድ እንደዚህ አይነት ጨዋታዎች አሉ። በቃ ሙሉ ለሙሉ ዶሚኔት ብታረግም ጥምም በቃ እድል በግራ በኩል ትመጣለችና ስፔን በጣም ጥሩ ቲም ነው። በእርግጥ ደና ተጋጣሚ አይደሉም ማለት ይሄ በደንብ የሚተናንቆ ለማሸነፍ የሚሞክር ቲም አይደል። ሎ ብሎክ ቲም ነው። ግን ሎ ብሎክኑም ብዙ ጊዜ ለመስበር ተደጋጋሚ ሙከራ አድርገው ነበረ፣ አልተሳካ። የሚገርም ጨዋታ በቃ ዛሬ በአግባቡ ነው ወርልድ ካፕ ያየነው። ዓለም ለኬፕ ቨርዲ ቋጥራለች። ያበደ ጨዋታ ነው። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ሀሳባችሁን ኮሜንት ላይ ኧረ በስመ አብ ኧረ አንድ ያጨብጭቡልኝ። ለዚህ አይደል እንዴ ኳስን የምንወድ? ስፔን ነች ፌቨራይት፣ ስፔን ነች የምትበላው ይሄንን ወርልድ ካፕ። የለም ወርልድ ካፕ ላይ ኬፕ ቨርዴ ላይ አንድም ጎል አላገባችም። እስኪ አንዴ ለዚህ በረኛ ቆመና ጨብጭብ በመቤት። ያማል ግን ጤነኛ አይደል። ገብቶ ስፔን እስከ 80 ነው እስከ 70 ያልተጫወተን ጨዋታ ቀየረው። ግን ወፍ አንተ ለነፍሳቸው ነው የተከላከሉት ኬፕ ቨርዴዎች። ለመጀመሪያ ጊዜያቸው ነው ወርልድ ካፕ ሲሳተፉ ከስፔን 1 ነጥብ ይዞ መውጣት ማለት ከዚህ በኋላ በቃ በኮንፊደንስ አንድ ነጥብ መሰብሰብ ነው። 3-4 ነጥብ ይዘው ሁለተኛም ቢሆን ጨርሰው ወደ ራውንድ ኦፍ 16 ማለት ነው። ያማል አለመጀመሩ ገርሞኛል። ግን ያው ከጉዳት መልስ ስለሆነ ለዚህ ጨዋታ አላስፈላጊ ነው ብሎ ነበረ። ግን ገብቶም ምንም ወፍ የለም። ጨዋታውን ቀይሮታል። በእርግጥ ግን ወፍ የለም። ኬፕ ቨርዴ እንዴት ነው የሚከላከሉት? ሲጀመር አንድ እንኳን ፒውር ዊንገር ይዞ ሳይገባ አንድ ደግሞ ሲኤኤም ደና እንኳን ሲኤኤም የለም ይዞ አልገባም። 3 ዲኤም ነው ይዞ የገባው። ቢያስከፍተ ነበር። የሚገርመኝ ኒኮ ዊሊያምስ የለ ያማል የለ ቢጀምሩ ሜቢ በእርግጠኝነት ያሸንፉ ነበር። በረኛው ግን የዛሬ ማን ኦፍ ዘ ማች ማለት ነው። በስመ አብ በጣም ነው የሚችለው። ስንት ኳስ እንዳዳን። በስመ አብ ኬፕ ቨርዲ ምን አይነት ቡድን ነው? ስፔንን ነጥብ አስጥለዋል። ስፔኖች ኬፕ ቨርዲን ማሸነፍ አልቻሉም። በጭራሽ ያልተጠበቀ ውጤት ማለት ነው። በስመ አብ። ለማንኛውም ይህን ጨዋታ የተመለከታችሁ ሰዎች ግን ላይክ አርጀንቲና ከሳውዲ አረቢያ ጋር የተሸነፈችውን ጨዋታ ታስታውሳላችሁ፣ የመጀመሪያውን። ከዛ በኋላ ግን ዋንጫው ማሳካት ችላ ነበር እና ሜቢ እኔ ከዛ ጋር እየተመሳሰለብኝ ነው። ኤኒዌይስ ስፔን ጨዋታው ማሸነፍ ባትችልም ግን ለስፔን ደጋፊዎች በጣም ዲስአፖይንት የሚያደርግ ምናምን አይደለም ጨዋታው ማለት ነው። የሚገራረሙ ፓተርኖችን ተመልክተናል። ኬፕ ቨርዴዎች በቃ የሆነ ምን ውጠው እንደመጡ አላቅም። በስመ አብ ስግጥ ነው ያሉት። በቃ ወታደር ሊሆኑ ነው የገቡት ማለት ነው። እና ስፔን ጎል ማስቆጠር አልቻለችም ማለት ነው። ግን ብዙም ዲስአፖይንት የሚያደርግ አይመስለኝም። ስፔን በቀጣይ የሚገርም ልክ ከአርጀንቲና ጋር ተመሳስሎብኛል ያልኳችሁ ለዛ ነው። አሪፍ ቲም የምንመለከት ይመስለኛል። በቃ ዛሬ ነው እኔ ኢንተርቴን ያደረኩት ዓለም ዋንጫን። ሰዓቱም አሪፍ ነበረ ምናምን ብቻ ለመጀመሪያ ጊዜ በዚህኛው ዓለም ዋንጫ ኢንተርቴን ያረኩት ጨዋታ ነው ማለት ነው። ከዚህ ቀጥሎ ቤልጅየም ከግብጽ ያበደ ጌም አለ። ጨዋታው አሪፍ ሰዓት ነው፣ 4 ሰዓት ቆንጆ ሰዓት ነው። እሱን ጨዋታ እንዳያመልጣችሁ። ያው እንግዲህ ሁሉንም ጨዋታ ላይ ማየት አልታደልም። የዓለም ዋንጫ አሜሪካ የምትባል ሀገር እንግዲህ ይዘውብን ሄደው ማለት ነው። ይመቻል። ይህን ጨዋታ አርቴታ አላየውም በሉኝ። አርቴታ እንዳታየው አርቴታ እውነት ይኸውልህ ቀጣይ ዓመት ላይ የመከላከል እንትን እንቀንሳለሁ የምትለውን ሀሳብ ነው የሚያስተውቅ። ወይኔ በማርያም አላየውም በሉኝ እንዴ ድብና አድርገው ተከላክለው አቻ እንዲገባቸው አድርገው ነው የወጡትና ማለት ነው። ወይኔ ስፔን እኔ እኮ ይኸውላችሁ መጀመሪያ ተናድጄ ነበር ራያ ለምን አልገባም ምናምን ብዬ ማለት ነው። ግን ምንም አይሰራም ነበረ። የስፔን በረኛ ራሱ ምን እያደረገ እንደነበረ ግን ምንም ነው ያልገባኝ። ግን ወይኔ መከላከል፣ ወይኔ በረኛ፣ ወይኔ ዓለም ዋንጫ ላይ ያየናቸው ያሉት በረኞች ማለት ነው። በስማም ትናንት ሱዙኪ፣ ዛሬ ደግሞ ብቻ አርቴታ ይሄን ኳስ እንኳን አላየው እና ደግሞ ማለት ነው ይሄ ኳስ እንኳን ማታ ያልሆነ ሚን ለሊት እንኳን ያልሆነ ከዚህ በኋላ ምናምን እንኳን ያልሆነ እንቀጥላለን እናያለን። አንዴ ለሊታችን እንቅልፋችን ተዛብቷል እናያለን። ታሪካዊ ውጤት በ600,000 የህዝብ ቁጥር ባላት በኬፖ ቨርዴ ተመዝግቧል። በቀድሞ ስሟ ኬፕ ቨርዴ፣ በአሁን ደግሞ ኬፖ ቨርዴ ትንሿ አይላንድ 600,000 ብቻ የህዝብ ቁጥር ያላት ይህች ሀገር ለዓለም ዋንጫው ለመጀመሪያ ጊዜ አልፋ ተካፍላ ታላቋን ስፔን የአውሮፓን ሻምፒዮን በቀላሉ የማትበገረዋን የከዋክብት መናገሻዋን ከስፔን ጋር ተጫውቶ 0-0 በሆነ ውጤት ተለያይቷል። እጅግ ታሪካዊ ውጤት ማስመዝገብ ችለዋል። እስከ መጨረሻ ደቂቃ ድረስ ተከላክለው ታግለው ስፔኖችን ጎል እንዳያስቆጥሩ አድርገው መውጣት ችሏል። ግብ ጠባቂ ቮዚኒያ የ41 ዓመቱ ግብ ጠባቂ እጅግ በጣም ድንቅ ሆኖ ነበር የዋለው።
ነው። ወደ 30 የሚጠጉ ሙከራዎችን ስፔን ማድረግ ብትችልም ነገር ግን አንዱንም ወደ ግብነት መቀየር ሳትችል ቀርታለች። እነ ላሚን ያማል እነ ሚኬል ሜሪኖ እነ ኒኮ ዊሊያምስ ተቀይረው ቢገቡም ይህንን ግጥግጥ ያለ መከላከል ክፍል ፈጽሞ መስበር አልቻሉም። ኬፖ ቨርዲዎች ይባስ ብለው በመጨረሻዎቹ ደቂቃዎች ወደ ስፔን ግብ በመቅረብ ጎል ለማስቆጠርም ተቃርበው ነበር። ለማንኛውም አስደናቂ ጨዋታ ስለተመለከትንበት የኬፖ ቨርዴና የስፔን ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ምን አይነት ጌም ነው ስፔን ከኬፕ ቨርዲ ጋር የነበረው ጌም? ያበደ ነው። ይሄ ጌም ያመለጣችሁ ሰዎች ማለት ነው በፈጣሪ ስም ምን አይነት ጨዋታ እንደነበር አልገባችሁም። ኬፕ ቨርዲዎች አኩርታችሁኛል ማለት ነው። ለዓለም ዋንጫ የሚጠበቅ ተፎካካሪ የሚባልን ክለብ ነጥብ ይዞ መውጣት ሚት ይኸውላችሁ ያማል ስለነበረበት ጌሙ ላይ ማለት ነው በጣም በቃ ለስፔን እንትን ለማለት እንፈልጋለሁ፣ ግን ይሄ የማንነት ጥያቄ ነው። እኔ አፍሪካዊ ነኝ፣ ግድ ኬፕ ቨርዲ መደገፍ አለ ነበረብኝና በጣም ነው ደስ ያለኝ። የሚገርም ኢነርጂን ያሳዩት። ራያ ግን ቤንች መሆን አልነበረበትም። እውነት ለመናገር ራያ ቤንች መሆን አልነበረበትም። ለማንኛውም ይመሻችሁ። ዛሬ ስፔን ይላል። ይሄ እዚህ ጋር ያለው በረጃ ይታያል። ስፔን ሲሞክር ጎሉን ይደብቋል በረጃው። ስፔን ወደ ጎል ሲመጣ ጎሉ የለም። ኬፕ ቨርዴ ይሄ ነው። አፍኮን ላይ ካያችሁት ኬፕ ቨርዴን በጣም አስቸጋሪ ቲም ነው የምልህ። ከምድቡ ያልፋል። አይ ቲንክ ይውላችሁ እዚህ ምድብ ላይ ሳውዲ አረቢያና ዩራጋይ ያሉ ሁለቱ የሚቀሩ ይመስለኛል። ስፔንና ኬፕ ቨርዴ ያልፋሉ። አይ ዶንት ቲንክ ሶ ዩራጋይ ምናልባት ምርጥ ሶስተኛ ሆና ካለፈች እንጂ ኬፕ ቨርዴ አትወርቅም ከዚህ ምድብ። እንደ ትላንቷ እንደ ጃፓን ሚራክል የሆነች ቲም ነች። በቃ የሚገርም ቲም። በረኛው እኔ ቫንሃላ አይ ቲንክ እንደዛ አይነት ሲሆን 40 ዓመቱ ነው። መጥፎነቱ 40 ዓመቱ ነው እንጂ ኢሮፕ ላይ መጥቶ በትክክል መጫወት የሚችል 27 ሙከራ ነው ስፔን ያደረገችው። አይ ቲንክ 7 ኦን ታርጌት፣ አንድ ጎል ማስቆጠር አልቻለችም። ያው አንድ ኦን ታርጌት ነው ሞክሮ የወጡት። ግን ከስፔን በመጀመሪያ ዓለም ዋንጫቸው 1 ነጥብ ወስደው ሄደዋል። አረ ይሄ ያስጨበጭባል እንዳልኩት ነው። ኬፕ ቨርዴ ከምድቧ ብታልፍ ነው ይመስለኝ። የዓለም ዋንጫ እኮ ለዚህ እኮ ነው ደስ የሚለው። የማይጠበቅ ውጤት፣ የማይጠበቁ ተጫዋቾች ናቸው የሚገኑት። ይሄ በረኛ ምንድን ነው ያደረገው ዛሬ? ምን አይነት ሴቮች ነው? ስፔን 1 ጎል ሳታስቆጥር ወጣች። አስቡት። ይሄ እዚህ ጨዋታ ላይ ልክ እንደ ጀርመን 7-6 ይገባበታል ተብሎ ግምት እየተሰጠ ነበረ። ኬፕ ቨርዲ 1 ነጥብ ከስፔን ወሰደች። በስማም የአሰልጣኙ ችግርም አለበት። ጋቪን አስጀመረ። እኔ ኒኮ ዊሊያምስ ምን እንደሆነ አላውቅም። የፈርናንዶ ቶሬዝም አለሽ። ያማል የጉዳት ችግር ነው። 86ኛውን እንዴት ትቀይረዋለህ? እስከዛ ድረስ በጠበቅ ራሱ የሚገርም ነው። ይሄ በረኛ ግን ያስጨበጭበዋል። ኧረ እግር ኳስ ግን ምን አይነት ስፖርት ነው ጋይስ! እንዴ የፊፋ ራንኪንግ ላይ አንደኛ ላይ እየመራች የምትገኘው ስፔን የመጀመሪያ የወርልድ ካፕ ጨዋታውን ያደረገችው የአፍሪካዋ ኬፕ ቨርዲ አቆመቻት 0-0 በግሩፕ ኤች የመጀመሪያ ዙር ጨዋታ ተለያይተዋል። በጣም ነበር ያስገረሙኝ። የሚገርም መከላከል ነበር ሲያደርጉ የነበረው። ግብ ጠባቂያቸው በተለይ በጣም ብዙ ኳሶችን ነበር ሴቭ ሲያደርግ የነበረው። ወደ 27 የሚጠጉ ሙከራዎችን ነበር በአጠቃላይ ስፔን በኬፕ ቨርዲ ላይ መሞከር ይችላል የነበረው ማለት ነው። ነገር ግን አንዱንም ወደ ጎልነት መቀየር ተስኗት ነበረ። ቅያሪዎችንም አድርጎ አሰልጣኝ ሉዊስ ዴላ ፎንቴ ጎል ለማግኘት ጥረት አድርገው ነበር፣ አልተሳካላቸውም ነበር። በጨዋታው ላይ ይዘውት ከገቡት ሀሳብ አንጻር ኬፕ ቨርዲዎች በጣም ስኬታማ የጨዋታ ክፍለ ጊዜ ነበር እያሳለፉት ከፈታኙ ስፔን ጋር እንግዲህ ለዓለም ዋንጫው ከሚጠበቁ ሀገራቶች መካከል አንድ የሆነችውን ስፔንም እንግዲህ በማቆም 0-0 ነጥብ ተጋርተው አንዳንድ ነጥብን ይዘው መውጣት ችሏል ማለት ነው። እንግዲህ በዚህ ምድብ ላይ በግሩፕ ኤች ከዚህ በኋላ ሳውዲ አረቢያንና ኡራጋይን ነው ስፔን የምትገጥመው። ስለዚህ ነገራቶች ምናልባት ከባድ ሊሆንባት ይችላሉ። ግን ስፔን ምንም ቢሆን አሁንም ቢሆን በጣም ጠንካራ ናሽናል ቲም ስላላት ነገራቶችን የመወጣት እድሏ ከየትኛውም ናሽናል ቲም በላይ ከዚህ ቡድን ላይ የተሻለ እድል አላት ብዬ አስባለሁ። ኤኒዌይ ግን ኬፕ ቨርዲዎች በጣም ነበረ ሲያስገርሙኝ ያመሹት። ስፔን ምንም እንኳን በጨዋታ ላይ የበላይ ብትሆኑ በሁሉም ነገር ግን በጨዋታው ላይ እንግዲህ በውጤት ብልጫ መውሰድ አልቻለችም ነበረ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳት